አለልኝ አባቴ ዘመን የሚሽረው እንዴት አደራችሁ? እግዚአብሔር ይመስገን። እንደምን አለሽ? በጣም ደስ ብሎኛል። እውነት ለመናገር ስላገኘሁት ፈለገ በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ያክብርልኝ። ያው እኔ የምኖረው ከኢትዮጵያ ውጭ ነው። እሺ እና በቃ ምን ብዬ ልንገር የሆነ ህይወት ታውቃለሽ ማትኖረው ነገር የለም። ነግሪ ይሰማል ድምጼ? ይሰማል። አታውቅሽ። አሁን እኮ እንዲህ አይነት ያለቅሱን የነበሩት ወንድሞቻችን እኮ እንዳያለቅሱ እኮ ነው ይሄን እድል እኛም የከፈትነው እና አታልቅሽ። እሺ ምንድን ነው ማልቀስ ፈልጌ ሳይሆን ግን ከልጅነት እስካሁን ባለው እድሜ በጣም በቃ በላይ ምን አለ በቃ ባላደርጋቸው ምንም እነዛ ነገሮች ባልተፈጠሩ በህይወቴ ውስጥ በጣም በቃ ዞና ውሃ ሲያይዝ ያለው ነገር የለም። በቃ ባዶ ሰው ታውቃለህ። ልጅ አለኝ፣ ባለትዳር ነኝ፣ ቤተሰቦች አሉ። ግን በቃ እግዚአብሔርን ባለማግኘቴ በቃ ምን ልበልክ፣ በቃ ባዶ ባዶ በቃ ባዶ ሰው ነኝ። አንዳንድ ለምንድን ነው የምኖረው ብዬ አስባለሁ። ግን መልሼ ደግሞ እግዚአብሔር አንተ ስላልክ በጣም ማመሰግነው ማለት ግን በቃ እናንተን ሳዳምጥ በተለይ መዝሙር ዛሬ በቃ በጣም ብዙ ሰው ጋር እየሄደ ሲናገር ምናምን አየዋለሁ። በቃ የኔ ውስጥ የሚናገር ይመስለኛል። በቃ የውስጥ ሀሳብ የሚረዳኝ ይመስለኛል። አሁን እናንተ ከምታስተምሩ አንጻር ምን አለበት ሀገር ሊሆን በዚህ ሰዓት ምን አለበት በቃ ንስኝ ተናገር ምን አለበት በቁር ብላለሁ። ግን አንዳንዴም ደግሞ ህይወት እንዲህ ናት። ባላሰብኩ መንገድ ትመራቅና ስደት ትሄዳለህ። ምን እግዚአብሔርን አማርኛለሁ በራሴ ስህተት ነው ያንን ነገሮች ያደረኩት ብዬ ደግሞ ውስጤን እንትን እለዋለሁ። ግን በጣም ነው የሚጸጽተው በጣም ማለት ነው። በቃ ህይወት ውስጥ ከልጅነት እስከ እውቀት ባዶ ሆነህ ትኖራለህ። በቃ እኔ እንደዚህ አለ አንዳንዴም ለመጸለይ ቆሜ ነው በቃ የምን እንደም አትጸልይ ግን ደግሞ ግን ለአንድና አባታችን እንኳን ብይት ልከኛል በጣም በቃ እየተናነቀኝ ጸልይ እየተኛለሁ። አንዳንድ ደግሞ ትችተኛለሁ። እግዚአብሔር ይመስገን እዛም ያለ ስራ ይበዛብኝ አለኝ ጊዜ በቃ ለመማር ለመጸለይ እግዚአብሔርን ለማውራት ጊዜ አለ። ግን በቃ አላውቅም ብለን ምን እንዳደረገ ለምን እግዚአብሔርን እንድቀርበው ውስጤ ይፈልጋል ግን አያረም። ኢትዮጵያ ነው አሁን እዚህ እንኳን ሆኗል። ትንሽ ነገር ከተናገረ በቃ ኦኬ ቀደም ለምን እንደዚህ በቃ ለምን ነገር ልሰጠው ምናምን ሲል ራሱ በቃ አላውቅም ለምን ነገር በቃ እንደኝ ማለት ነው። እናንተ ያመልጠኝም የተቆራረጠውን አያለሁ እናንተ ስላላችሁ እግዚአብሔር ይመስገን። ከእናንተ ተመራለሁ ወንድሞች እግዚአብሔር ያዝም ይመጥና ይስጣችሁ። በቃ ወንድ ሀገር ገብቼ እግዚአብሔር ማግኘት ይፈልጋለሁ። በቃ ምን ልበል እና ዛሬ ስላወቅሽ በጣም መቅደታችን በጣም 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 ነው። በመጀመሪያ በጣም ወድሽ ሁላችንም የአንዲት ቅድስት ቤተክርስቲያን ልጆች እስከሆነን ድረስ የአንዳችን ህመም ለአንዳችንም ጭምር ህመም ነው። መቅደዬ ምን አለ መሰለሽ በእውነት እንዳንቺ አይነቱን እንባ ብዙዎች በነገራችን ላይ በጸሎት ይለምኑታል፣ በጸሎት ይማጸኑታል። የጸጸት እንባ ማለት ነው። እና ባዶ ነኝ ያልሽው ከብዙ አንግል እንደሆነ ተረድቻለሁ። ከብዙ አንግል እና ባዶነትን ሊሞላ የሚችለው ደግሞ ያው ጌታ ኢየሱስ ክርስቶስ ብቻ እንደሆነ ታውቂያለሽ መቅደዬ።
አንቺ በእርግጠኝነት እስካሁን ባለሽ ህይወት በጣም ብዙ ነገሮች በህይወትሽ ተፈጥረዋል። ከብዙም ደግሞ የሰንሰለት እስራቶች ራሱ ክርስቶስ ኢየሱስ በእርሱ ህይወትሽ እግዚአብሔርን ለማየት የታደልሽ ሰው ነሽ ማለት ነው እና በቻልሽው አቅም ከዚህ በኋላ መጥፎ የሆነ ጸጸትን ላለመጸጸት መሞከር። አንድ ማወቅ ያለብሽ ነገር ምንድን መሰለሽ መግዲ፣ ባዶ እንደሆነን የሚሰማን በኃጢአት መንገድ እንመላለስና ልክ ነፍሳችን የድፋምነት ስሜት ሲሰማት ወዲያውኑ ልንነጻ ይገባል። በክርስቶስ ኢየሱስ ወይም ደግሞ በንስሐ ሕይወት ታጥበን ካልነጻና ካልጸዳን ግን ባዶነት ይሰማናል። ሁሉም ነገር በቃ ከንቱ ነው የሚሆንብን። ስንዘምርም ንስሐ አልገባንም አይደል? ትውስ የሚለን ኃጢአታችን ነው። ስናመሰግንም ትውስ የሚለን ኃጢአታችን ነው። እኔ እኮ እንደዚህ አይነት ሰው ነኝ፣ እኔ እኮ እንደዚህ መጥፎ ሰው ነኝ ምናምን በአእምሯችን ይሄ መጥፎ የሆነ ጸጸት እንዲመላለስ ምክንያት ይሆናል እና መግዲ በቻለሽው አቅም ከአንቺ የሚፈልገው ጌታ ኢየሱስ ክርስቶስ መልካም የሆነውን ጸጸት እንድትጸጸች ብቻ ነው። በነገራችን ላይ መግዲ አንቺ ባለሽበት አይነት የኃጢአት መንገድ አንቺ ብቻ ሳትሆኝ ሁላችንም ነው የምንመላለሰው። ሁላችን እዚህ ምድር ላይ አንዳች ፍጡር በኃጢአት መንገድ ያልተመላለሰ የለም። ምን ማለት ነው? ጌታው ክርስቶስ ኢየሱስን ያልበደለ አንድም ፍጡር የለም በመጽሐፍ ቅዱስ ላይ። ተወዳጆች በዚህ አጋጣሚ ይሄን ሐሳብ ሁላችሁ ብታደምጡ ደስ ይለኛል። በመጽሐፍ ቅዱስ ላይ ዳዊት በጣም ትልልቅ የሆኑ ኃጢአቶችን እንደሰራ ይናገራል። መጽሐፍ ቅዱስ እንደ ታሪክ ዳዊት የሰራቸውን ኃጢአቶች በአጠቃላይ ያስቀምጣል። እንደውም በክርስትና እንግዲህ ኃጢአት የሚረሳ ሆኖ ነገር ሳለ ለምንድን ነው ዳዊት የሰራቸው በደሎችና ኃጢአቶች በመጽሐፍ ቅዱስ ላይ የተጻፉ? ጠይቃችሁ ታውቃላችሁ? ዳዊት የሰራቸው ኃጢአቶችና ነውሮች ለምንድን ነው እንደ ታሪክ የተቀመጡት? ከዛ ውስጥ አሉ። ለምሳሌ ዳዊት በቤተ መንግስት ሲመላለስ ምንም የሚሰራው ስራ አልነበረም እና በቤተ መንግስት ሲመላለስ የኦሮምን ሚስት ተመለከተ። በነገራችን ላይ ለኃጢአት ሁሉ ትልቁ ራስ ስራ መፍታት ነው። ለዛ ነው በገዳም ያሉ አባቶች ስራ ላለመፍታት ስራ እንኳን ቢጠፋ ኮትኩተው ቆፍረው አርሰው ምን ብለው አንጸው በቃ እንደው ስራ እንኳን ቢያጡ ቆባቸውን ከእንደገና እየቀደዱ ከእንደገና የሚሰፉት ከእንደገና ቀሚሳቸውን እየቀደዱ ከእንደገና የሚሰፉት ስራ ላለመፍታት ነው። ምክንያቱም ስራ መፍታት የኃጢአት ጅማሩ ስለሆነ እና ዳዊት በቤተ መንግስት ሲመላለስ የኦሮንን ሚስት ተመለከተ፣ ትክ ብሎ አያት። እናም ወደ ቤተ መንግስት ጠራት፣ ከእርሷ ጋር ተገናኘ። እናም ትጸንሳለች ብሎ ሰጋ። ስለዚህ ኦሪዮን ካለበት የጦር ሜዳ ወደ ሀገሩ እንዲመለስ አደረገ። ስለ ጦር ሜዳው ብሎ ጠየቀው፣ ኦሪዮን መለሰለት። እናም ዛሬ በቤት ገብተህ ተደር አለው። ፈቅጄልሃለሁ አለው ዳዊት። ያው መልካም ነገርን አስቦ ሳይሆን ኦሪዮን ከቤቱ ገብቶ አድሮ ከሚስቱ ጋር ተኝቶ ህፃኑ ቢረገዝ የኦሪዮን ልጅ ነው እንዲባል ማለት ነው ተወዳጆች። እና ኦሪዮን ከቤቱ ገብቶ ሳያድር ቀረ። በቤቱ በር ላይ ሌሊቱን ሙሉ ቆሞ አድሮ አሳለፈ። ከቤቱ ጣሪያ ስር ሳይገባ ማለት ነው፣ ከሚስቱ ሳይገናኝ። እናም ዳዊት በበነጋታው ይህን ነገር በሰማ ጊዜ ለምንድን ከቤቱ ጣሪያ ሳይገባ እንደቀረ ይጠይቀዋል። የዚህን ጊዜ ኦሪዮን ታቦተ ጽዮን በጠላትሽ ተማርካ ሳለ እኔ እንዴት ከቤቴ ጣሪያ በታች እገባለሁ? በፍጹም አልገባም ብሎ ይመልስለታል። ስለዚህ ዳዊት ኦሪዮንን ማስገደል ብቻ እንደሆነ አማራጩ አወቀና ደብዳቤ ጽፎ የሞት ደብዳቤ ለኦሪዮን ይሰጣል። ለወታደሮቹ አለቃ ሰጥቶ ኦሪዮን እንዲገደል ማለት ነው። ተወዳጆች እንዲህ አይነቱ ኃጢአት በመጽሐፍ ቅዱስ ላይ ተጽፏል እና ለእኛ ለክርስቲያኖች ምን ይሰራልናል ብላችሁ ጠይቃችሁ ታውቃላችሁ? ትልቁ ነገር ምንድነው መሰላችሁ? እናንተ ብቻ ኃጢአተኞች እንደሆናችሁ ፊል እንዳታረጉ ነው። ልብ አምላክ የተባለው ዳዊት እንኳን ፈጣሪውን እንዲህ ባለ መልኩ በድሎታል። ዳዊት ልብ አምላክ የተባለው እንግዲህ እግዚአብሔር ዳዊት ለእኔ እንደ ልቤ ነው ያለው ሰው እንደ ልቤ የተባለው ዳዊት እንኳን ፈጣሪውን በድሎታል። እንዲህ አይነት ኃጢአት ውስጥ ወድቋል። ስለዚህ እናንተ ዙሪያችሁ ያሉ ነጠላ የሚለብሱ ሰዎችን በአንገታቸው ላይ 50 ግራም ወርቅ አድርገው በአንገታቸው ላይ መስቀል የሚያንጠላጥሉ ቀሚስ የሚለብሱ ክራር ይዘው የሚዘምሩ ሰዎችን እየተመለከታችሁ እናንተ ብቻ ኃጢአተኛ እንደሆናችሁ ፊል እንዳታረጉ። እያንዳንዱ ግለሰብ ይበድላል። አያችሁ፣ በእንደዚህ ነገር እንዳትታለሉ ነው ይሄ ሐሳብ በመጽሐፍ ቅዱስ ውስጥ የተጻፈው እንጂ እንደ ልብ ወለድ የሆነ ምራቃችሁን እየነካችሁ እየገለጣችሁ እንድታነቡት አይደለም። እያንዳንዱ ሰው ይበድላል። እያንዳንዱ ሰው ኃጢአትን ይሰራል። እያንዳንዱ ሰው ይበድላል። ነገር ግን ትልቁ ልዩነቱ ምንድነው መሰላችሁ? መቅደስ ከወደቅንበት አወዳደቅ የምንነሱ አነሳስ ነው ልዩነቱ። ምን እነሱ አነሳስ? ለምሳሌ መቅዲ ወድቃለች። ኦኬ፣ ሰው ከወደቀች በኋላ ምን አድርጋለች? ከወደቀች በኋላ ከክርስቶስ ጋር ለመታረቅ አንድ እርምጃ ተራምዳለች። ይሄ ትልቅ ሰክሰስ ነው። ካልሆነ ግን ሰዎች
በእንባ አለንጋ ብቻ ራሳቸውን የሚገርፉ ከሆነ ስህተት ነው መቅዲ። ሲጀመር እንባ መፍሰስ ያለበት የበደላችሁትን ኃጢአት ክርስቶስ ኢየሱስ ይቅር እንዲላችሁ ብቻ ነው ተወዳጆች። ልክ እንደ ማርያም ዘኔን የገዛ ሰውነቷን በመስታወት ተመለከተች። እናንት ጉንጮቼ ነገ ወዳቂዎች ናችሁ፣ እናንት አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንት ቅንድቦቼ ነገ እኮ ረጋፊዎች ናችሁ እያለች ለእያንዳንዱ ሕዋሳቶቿ ወቀሳን አቀረበች። እናም ወዲያውኑ ወደ ክርስቶስ ኢየሱስ ልብሷን እንኳን አልቀየረች። ክርስቶስ ውጭ ልብሳችን እንድንቀይርለት አይደለም የሚፈልገው። በቃ ልክ ስትጸጸቱ ከነማንነታችሁ ወደ ክርስቶስ ቀረቡ። ከነማንነታችሁ ወታደር የሆንከው ወንድሜ ሬንጀርህን እንድታወልቅ ቤተክርስቲያን አታስገድድህም። ስጋን በመሸጥ ላይ ትኖር የነበርሽው እህቴ የለበሽውን አለባበስ ይሄ የአጭሩን ቀሚስ ምናምን እንድትቀይር አይደለም ቤተክርስቲያን የምትፈልገው። ልክ እንደ ማርያም ዘኔን ልብሳችሁን ሳትቀይሩ ብቻ ወደ ክርስቶስ ቀረቡ። በመጀመሪያ ውስጣዊ ልባችሁን ብቻ ቀይራችሁ ማለት ነው። ውሳጣዊ ማንነት ነው መቀየር ያለበት። እና ወደ ክርስቶስ ዘንድ ቀርባ ምንድን ያደረገችው? ክርስቲያኖች ምንድን ያደረገችው? ማርያም ዘኔን ወይም ባለሽቷ ማርያም ማለት ነው። ወደ ክርስቶስ እግር ስር ድፍት ብላ ስቅስቅ ብላ አልቅሳ እግሮቹን በሽቱ ቀብታ ነው በንስሐ ሕይወት የታጠበችው። አለቅ። ከዛ በኋላ አዲስ ምዕራፍ ነው የተጓዘችው ማርያም ዘኔን። ሰው ነው የድሮ ማንነታችሁን እየመዘዘ እናንተ እኮ ማለትም ይላችሁ። የድሮ ማንነታችሁን እናንተ ጭራሽ የረሳችሁትን ነገር ማለት ነው። እገሌን እኮ እናውቋለን ይላል። አንዳንድ ጊዜ ሰው መጣል ሲፈልግ ለምሳሌ አሁን እንደው በድሮ በቀድሞ ህይወቱ እንደው የማይሆን ነገር ሰርቷል እንበልና ኤርሚን ጀስት ለአንድ ቀን እንኳን አይቶት የሚያውቀው ሰው እሱን እኮ አውቀዋለሁ ይላል። እሱን እኮ አውቀዋለሁ። በመልካም ነገር ግን አይደለም ሰው ማንነታችሁን የሚመዘው፣ በመጥፎ ነገር ነው። እንዲህ ሲያደርግ እሷ እኮ እንደዚህ ስታደርግ ትዝ ይለኛል ይላቸዋል። ክርስቶስ ግን እያንዳንዱ የሰራችሁትን ኃጢአት እርሱ ይቅር ባይ ነውና ኃጢአታችሁን በአጠቃላይ ይረሳዋል። በነፃነት ትመላለሳላችሁ፣ መንፈሳችሁ ይታደሳል። ስለዚህ የባዶነት ስሜት ሲሰማችሁ እመኑኝ ክርስቲያኖች ወንድሞቼ፣ ወደ ክርስቶስ እንቅረብ፣ በንስሐ ሕይወት እንመላለስ፣ በንስሐ እንታጠብ፣ ቅዱስ ሥጋውን ክቡር ደሙን እንቀበል። ያኔ ሁለንተና በነገራችን ላይ እኛ ኦርቶዶክሳውያን በዚህ አጋጣሚ ለየት ያለ የተሰጠን ስጦታ ምን እንደሆነ ታውቃላችሁ? እግዚአብሔር እንዳለ ፊል ማድረግ የምንችል እውነተኛ ማኞች እኛ ብቻ ነው። እግዚአብሔርን ያየው ማን አለ? እግዚአብሔርን ያየው ከቶ ማንም የለም እኮ። እግዚአብሔር ግን እንዳለ ያመንነው ሳናየው ነው። ሳያዩ የሚያምኑ ብፁዓን ናቸው የተባለው ለዛ ነው ተወዳጆች። ይህ ሁሉ ምእመን ብፁዕ እግዚአብሔርን ሳያይ ያመነ ነው። እግዚአብሔርን በህይወታችሁ ግን ታዩታላችሁ። እናቶቻችን ከዚህ ቀደም ሁላችሁም ታውቃላችሁ፣ በምንፍቅና ውስጥ የሚኖሩ ሰዎች እየመጡ ጥቅስ እያሳዩቸው በቃ ኢየሱስ እኮ እንደዚህ ነው፣ እናንተ ያመናችሁት ነገር ስህተት ነው ምናምን ይሏቸዋል። እምነታቸውን ግን ሳይክዱ ነው ይኖሩት። ይገርማል። የኛ እናት አባቶቻችን መጽሐፍ ቅዱስ ጥቅስ በጥቅስ አውቀው ሳይሆን በህይወታቸው እግዚአብሔርን ስላዩት ብቻ ነው ይህችን ቅድስት ቤተክርስቲያን ውስጥ እንድንኖር ያደረገ። ማርያም ታማልዳለች የሚል ጥቅስን አውጥቶ ማሳየት ቢያቀታቸው በመብርሃን ምልጃ የዳነ ቁስላቸውን ግን ገልጦ ማሳየት ይችላሉ። እግዚአብሔርን አላያችሁም ኦርቶዶክሳውያን? እውር ሲበራ በየገዳሙ በየአድባራቱ በየጸበል ቦታው ጎባጣ ሲቀና አላያችሁም? ድዊ ሲፈወስ አላያችሁም? እግዚአብሔር የቤታችሁን ጎዶሎ ሲሞላ አላያችሁም? የልባችሁን ቋጠሮ ሲፈታ አልተመለከታችሁም? አይታችሁታል እግዚአብሔርን። ይህ መግዲ ሰው በኃጢአት ቆሸሸን በኃጢአት ወድቀን ሳለ ነገር ግን አንድ እርምጃ ተራምደን ወደ ክርስቶስ ተጠግተን በንስሐ ሕይወት ተመላልሰን በክርስቶስ ንጹህ ከሆንን በኋላ እግዚአብሔር አይደለም ቅዱሳን ኢቭን ቅዱሳን እንኳን ከኛ ጋር እንዳሉ ነው ፊልም ማድረግ የምንጀምር። እና መቅዲ ብቻሽ የትኛውም ክርስቲያን ብቻውን አይደለም። ይሄ የብቸኝነት ስሜት ሊሰማሽ የቻለው አንድ እርምጃ ባለመራመድሽ ብቻ ነው። ያቺ ደግሞ ክፍተት፣ ያቺ ቀዳዳ ምኑ ጋር እንዳለች ታውቂያለሽ መቅዲ። በቃ ያቺ ቀዳዳ ምኑ ጋር እንዳለች ታውቂያለሽ። ያቺን ቀዳዳ መድፈን ብቻ ነው ከአንቺ የሚጠበቅብሽ። በርቺልን። እንደገና ደግሞ ከፈተና ሁሉ እንርቅ ዘንድ ጌታችን ኢየሱስ ክርስቶስ ተግተን እንድንጸልይ በመጽሐፍ ቅዱስ ያስተምረናል። እና መቅዲ በስራ ቦታም ብትሆኝ ግድ የለም ረዥም ጸሎት የግድ ማድረግ አይጠበቅብንም። ረዥም ጸሎት ተጋድሎ ይባላል። ነገር ግን ጸሎት ከሆነ አጠር ያለ ጸሎትን መጸለይ ይቻላል። እና እግዚአብሔር አምላክ ከፈተና ሁሉ እንዲያርቅሽ ከኃጢአት በስተቀር የልብሽን መሻት እንዲፈጽምልሽ ሁልጊዜ መለመንሽን እንዳትረሺ እና በርቺልን መቅዲዬ። በጣም እንወድሻለን። እሺ እግዚአብሔር ደግሞ ጤና ይስጣችሁ። እናንተንም በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። አመሰግናለሁ።
ጉለቴንም አውቀዋለሁ። እግዚአብሔር ደግሞ እሱን ለመሙላት ይርዳል። ሁሌም ጸሎቴ እሱ ጉለቴን ቀርቤ ሁሌም እሱ ማመሰግንና እሱ እንዳገለግለው ፍቃድ። አሜን አሜን። መግዲ እግዚአብሔር ያክብርልን። መልካም ቀን ዋኑ። አሜን። እሺ ሰላም። እሺ ኮኪ I think it's the first time አይደል? ኮከብ ኮከብ እሺ። ስራ ላይ እኮ ይሆናሉ አንዳንድ ጊዜ ስራ ላይ ልትሆኑ ትችላላችሁ። እሺ ኦኬ። እንደዚህ እስቲ ቆይ አንዳንድ ቁጥር የጻፉትን ባስገባ ይሻላል። ለምን መሰላችሁ? ገስት ሰዎች በስተት ልከው ስለሆነ የሚችለው ገስት ሳልከፍት እንዲሁ እንደዚህ ባስገባ ይሻላል። የተሻለ ነገር ዛሬም ባዝን ለጊዜው ብቸገር አለለኝ የተሻለ ነገር። እሺ እሉ ነው የሚለው በሃሎተ እግዚአብሔር ያላመነን ሰው፣ ኤቲስት የሆነን ሰው፣ ፓጋን የሆነን ሰው ሙሴ ቀይ ባህርን ከፈለ ብትሉት ለሱ ተረት ተረት ነው። ሙሴ እኮ ቀይ ባህርን ከፍሏል። አልከፈለም? ተወዳጆች ከፍሏል። ለዛ ሰው ግን ተረት ተረት ነው። በቃ አሰክስ ነው የሚል። ለምንድን ነው የሚለው መሰላችሁ? ምክንያቱም ገና ያ ሰው እንኳን ሙሴ ቀይ ባህር መክፈል አለመክፈሉን አይደለም፣ እግዚአብሔር ራሱ አለ ብሎ አላመነ። እግዚአብሔር አለ ብሎ ያላመነ ሰው ሙሴ ቀይ ባህርን ከፈለ አልከፈለ ከሱ ጋር ክርክር መግጠም በራሱ ይሄ የጤና እክል ነው፣ የጤና እክል ነው። ስለዚህ በመጀመሪያ ያ ሰው ማመን ያለበት ምን ነው ተወዳጆች? ሃሎተ እግዚአብሔርን በመጀመሪያ ፈጣሪ እንዳለ ማመን አለበት። ሁሉን ቻይ የሆነ ኤልሻዳይ አዶናይ ቅዱስ የሆነ የዋህ ሩሩ ቸር ጌታ እንዳለን ማመን አለበት። ያ ቅዱስ አምላክ ደግሞ ኦኬ በጸጋ ቅድስናን እንደሰጠ ለቅዱሳን መላእክት ለቅዱሳን ሰዎች በጸጋ ቅድስና እንደሰጠ ማመን አለበት። ከዛ በኋላ ያኔ ያምናል። ሙሴ ቀይ ባህርን ከፍሏል። ኦኬ ሙሴ በራሱ ኃይል አንዳች ነገር ሊያደርግ አይችልም። በማን ኃይል ቀይ ባህርን ከፈለ ይላል? በእግዚአብሔር ኃይል። ያንን ያምናል። ከዛ ውጭ ግን ለሱ ተረት ተረት ነው የሚሆኑ። እንደ ኢያሱ እኮ በሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት አረ ያሰክሱ ፕሊዝ እንዴ ምን ሆናችሁ ነው የሚላችሁ። ምክንያቱም ሁልጊዜ በየቀኑ 24 ሰዓት የሚሆነው ፀሐይ በምስራቅ ወጣ በምዕራብ እየገባች ነው። ስለማይሆን ነገር ነው። ምን ለማለት ፈልጋችሁ ነው የሚለው። ካላንደር አታበላሹ እንጂ ነው የሚላችሁ። ኢያሱ በገባዖን ሰማይ ላይ ፀሐይን አቆሙ ነበር ብትሉት ልክ እንደዛው በቃ ስግጥ ማለት ነው። በቃ ፋራ የሆነ አስተሳሰብ ነው ያልኩት። ከዚህ አንፃር ለመሰለፍ ፈልጌ አይደለም። ስለዚህ ምን እናደርግ ተወዳጆች? ትልቁ ልዩነታችን በእኛና በፕሮቴስታንቲዝም ያ አይደለም። አሁን አንድ ኦርቶዶክሳዊ ምን እንደሆነ ለመጠየቅ ቢረዳ መልካም ነው። ሐሳቡን ፈርተነው አይደለም የኔ ተወዳጆች፣ ለማብራራት ቃላት አጥሮንም አይደለም። ግን ፕሮቴስታንት ከሆነ ሰው ጋር ትልቁ ልዩነታችን ቅድም ያነሳናቸው ሐሳቦች ናቸው። ያንን ቀዳዳ ሳናጠበው ኦርቶዶክስ ያረዳድ ወደሚሹ ሐሳቦች መግባት እኔ doesn't make a sense እና ፕሊስ በቃ በሐሳብ ፋራን ነው አራዶችን ነው። ልክ የትኛውም ኦርቶዶክሳዊ ከፕሮቴስታንት እዚህ አሁን እኛ መቼ ነው ላይፍ ከፍተን ገስሩም ይዞ መጽሐፍ እስቲ ያሳዩኝ መጽሐፍ ቅዱስ ላይ በሉ ፕሮቴስታንቶች ነው አውጡና ስግጥ ብሎ እንደዛ ላይፍ የሚከፍት ኦርቶዶክስ የራሱ ካለ እኔ ፋራ ነው የምለው። የለምም ሲጀመር እንደዛ ላይፍ የሚከፍት የለም። ምክንያቱም ከፕሮቴስታንት ይዝ ጋር የሚለየን ገስት ይዞ ሩም ውስጥ መጸለይና ለመጸለይ አይደለም። ኦኬ ዘይትና ጨው የቱ ጋር ነው የተሸጠው? ነው እስቲ ፕሮቴስታንት አሳዩኝ መጽሐፍ ቅዱስ የማስረጃ ምናምን የሚባል ነገር የለም። አንዳንድ ጊዜ በምንድነው ይሄን ምሳሌ ያነሱት መንፈሳዊ ሆነን ኤክሰርሳይዝ የምናደርጋቸው ነገሮች በአጠቃላይ መጽሐፍ ቅዱስ ውስጥ ተጽፏል ማለት አይደለም። መጽሐፍ ቅዱስ የመሰረት ኖሯቸው ነው ኤክሰርሳይዝ የምናደርጋቸው ነው ባጭሩ። ቢሆንም ግን እንደው አንድ ኦርቶዶክስ አንድ ፕሮቴስታንት እንደዛ ብሎ አይጠየቅም ነው ባጭሩ። እወዳቸዋለሁ እና አሁን በቻልነው አቅም ምን እናደርግ መሰላችሁ ተወዳጆች? ትምህርታዊ ጥያቄዎችን አይደለም ዛሬ የምናነሳው፣ በደንብ አዳምጡ። ትምህርታዊ ጥያቄዎችን ሳይሆን የምናነሳው በግል
እኛን ማውራት ፈልገው ለነበሩ ሰዎች ነው ድል እየሰጡ ያሉት። እና የኔ ተወዳጆች ፕሊስ ግድ የለም አንዳችን የአንዳችንን እድል አንያዝ እባካችሁን። ከዚህ ቀደም ለምሳሌ ፕሮቴስታንት የሆኑ ሰዎች ራሱ እየገቡ ማውራት ሲፈልጉ ኦርቶዶክሳዊ የሆናችሁ እህቶች ወንድሞችን ተጭነን እንደነበረ ሁሉ ኦኬ እነሱ ገብተው እንዲያወሩ ማለት ነው። በተመሳሳይ ዛሬም ደግሞ ትምህርት የሆኑ ሀሳቦች ላይ ጥያቄ ያለን ሰዎች አይደለም ዛሬ ገስ ምንልከው ምን አይነት ሀሳብ ያለንን በግል በተለያዩ ሪዝኖች ሳታወሩ የቀራችሁ እህት ወንድሞቻችን በተለይ አሁን ጊዜው ጾም ነውና ከመንፈስ ድካም ጋር ተያይዞ በሱስ ህይወት በትዳር ህይወት በጣም ከባድ በሆነ የትዳር ህይወት በሱስ ህይወት ውስጥ ራስን በማጥፋት ስሜት ውስጥ እና ደግሞ ሌሎችም በጣም ተደራራቢ ችግሮች ኖሮባችሁ በቀጥታ እኛን ማውራት ፈልጋችሁ ጭንቀታችሁን ለእኛ ማካፈል ፈልጋችሁ ነገር ግን ዛሬ ለእናንተ ነው ድል የምንሰጠው። ስለዚህ እኔ ተወዳጆች ከዚህ በኋላ አሁን ገስ ስናስገባ ትምህርታዊ ሀሳብ ላይ ዙሪያ ጥያቄ ያላችሁ ወንድሞች ዛሬ እናንተን እንጫናለን ማለት ነው። ልክ እንደሌላው ጊዜ በውስጥ መስመር ጥያቄያችሁን አቅርቡ፣ በውስጥ መስመር ጥያቄያችሁን አቅርቡ ነው የምንለው።